ገና ብዙ ይቀረናል። በጣም ብዙ ይቀረናል። ልጁ ጨሌ ጥሎ እዚህ ተጠምቆ ከሄደ በኋላ ታመመ። የቤተሰብ ጣጣ ባመጣብን መከራ ቅስም ሰባሪ ለሆነ ሞት ተዳርገናል። በጣጣ በጨሌ በአመቺሳ ምናምን ውስጥ ያለ ቤተሰብ አይታችሁት ከሆነ በፍጹም ፍቅር ያለበት ቤተሰብ አይደለም። ብዙ ሰው ከዚህ የቁም እንቅልፍ ውስጥ አልባነ ነው። ቤተሰቦቻችን የሚያመጡብን ጣጣ፣ አያት ቅድመ አያቶቻችን የሚያመጡብን ጣጣ መጨረሻው ይሄ ነው፣ ሞት። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። ይኸው በሱ ፍቃድ ተገናኝተናል። ለዛሬ እንግዲህ የወንድሜ ታሪክ መነገር አለበት፣ ሌላ ነፍስ መዳን አለበት። የቤተሰብ ጣጣ ባመጣብን መከራ ቅስም ሰባሪ ለሆነ ሞት ተዳርገናል የምትል ባለታሪክ ነች የዛሬ ባለታሪካችን። ትላንት ማታ ነበር የተደወለልኝ ከወደ ጣሊያን። የሚገርም እንግዲህ በተሰባበረ ድምፅ፣ ተስፋ በቆረጠ ድምፅ፣ ባዶነት በሚንጸባረቅበት ስሜት ነበረ ይሄንን ታሪኳን በከፊልም ቢሆን እንደውም እኔ መጀመሪያ አካባቢ አንዳንዶቻችሁ ስትጠይቁኝ ያለሁበትን የሰሞኑን ሁኔታ ነግሬያችኋለሁ። አሁን እዚህ ሚዲያ ላይ ማውራቱ አያስፈልግም። እኔም ራሴ ግን ፐርሰናሊ ከቤተሰብ ጋር በተያያዘ ችግር ውስጥ ስለሆንኩኝ ስልክ አላነሳም። ከሳምንት በኋላ ደውሉልኝ። እኔም አሁን የተረጋጋ ስሜት ውስጥ አይደለሁም ብዬ ለብዙዎቻችሁ መልሼላችኋለሁ። እና ኦፍኮርስ አሁንም ስራው መቋረጥ ስለሌለበት ነው የምሰራው እንጂ ያለሁበትን ሁኔታ ያው እኔና እግዚአብሔር ነው የምናውቀው። ነገር ግን በሱ ኃይል፣ በሱ ብርታት፣ በሱ ደጋፊነት እየተወጣሁት ነው፣ ወጥቷለሁ እስከመጨረሻው። እና እኔ በምድር ላይ ስትኖር እንግዲህ ብዙ ነገሮች ያጋጥሟቸዋል። የሚረዳችሁ ሰው ይኖራል፣ የማይረዳችሁ ሰው ይኖራል። በጣም የሚያማው ግን አጠገባቸው ነው የማይረዷችሁ ሰዎች ያጋጥሟችሁ ነው። ኤኒዌይ እግዚአብሔር ከተረዳችሁ ሰው ባይረዳችሁም ያን ያህል አትጎዱም ወይም ደግሞ ለአደጋ አትጋለጡም። እና ያም ሆኖ ግን እግዚአብሔር ይመስገን ስራውን አላቋረጥኩም፣ እሰራለሁ፣ አላቋርጥምም በውጣ ውረድ ውስጥ መሆን ማለት ነው። ይህንን የምናገረው ለምንድን ነው? እንግዲህ ሰው የራሱን ችግር መናገር የለበትም ኦፍኮርስ ያጋጠመውን ነገር ግን እንደ ሚዲያ ሰው ብዙዎች ከኔ የምትጠብቁት ነገር ስላለ ምናልባት ነገሮች እንደ በፊት ካልሄዱላችሁ፣ ስልክ ስትደውሉ ካላነሳሁላችሁ ይህንን ግምት እንድትከቱ ነው። በቃ አሁን ስልክ የማነሳበት ሁኔታ ላይ አይደለም ያለሁት። ስልክ አዝንቼ ለእያንዳንዳችሁ መልስ የምሰጥበት ሁኔታ ላይ አይደለሁም ያለሁትና ስልክ ስደውሉ ካላነሳው፣ ስልክ ስደውሉም አንስቼ ነው ማናገር አልችልም ስላችሁ ቅር እንዳይላችሁ ለማለት ያህል ነው። ወደ ዋና ታሪክ ልመልሳችሁ። እንግዲህ ሴት ትናንት ነበር ከጣሊያን የደወለችልኝ። እንደነገርኳችሁ አሁን ላውራሽ አልችልም ካልካሁት በኋላ አይ በቃ ችግር የለውም ብላ የተወሰነ ዝም ብሎ ሃይላይት ልትነግረኝ ስትል ታሪኩ እየሳበ ይመጣና እንደምንም ድካሜንም ተቋቁሜ ልሰማት ሞከርኩኝ። የነገረችኝ ታሪክ እርግጥም ልብ ይሰብራል፣ ለሌሎች ትምህርት መሆን የሚችል ታሪክ ነው። የእሷ ትልቁ ዓላማ አሁን እኔ ነቅቻለሁ፣ ነገር ግን ወንድሜ ባለቀ ሰዓት ስለነቃ ነው ህይወቱን ያጣው። እሱ ከሞተ በኋላ በተለይ የኔ ህይወት ባዶ ሆኗል፣ በጣም ተጎድቻለሁ። እንደውም የሚገርምህ አለችኝ፣ በአንድ ወቅት ሀገር ቤት መጥቼ ነበረ
እና ስቴዲየም አካባቢ አይቼ ግን በጣም የተጎሳቆለ ማንነቱ ስለሆነ ላናግርህ አልፈለኩም ያለችው እና እንደው በጣም ተናድጄ ምንድን ነው ያልኳት እኔ ሰዎች የተጎሳቆለውም የተመቸውም ለእኔ አንድ ነው ከእንደዛ ተልጎ እንደዛ ማለት ሳይሆን አንተም ጋር ሆኜ በትክክለኛው መንገድ ሐሳቤን የምገልጽበት የአእምሮ መረጋጋት ውስጥ አልነበርኩም ለማለት ነው እንጂ ፊዚካል መጎሳቆሉን አይደለም ላይ ነው የተግባባ ነውና ታናግረኝ ደስ ይለኝ ነበረ። ቢያንስ እንደው አንድ ሁለት የማጥናኛ ቃላት እንኳን ሰዎችን ነግራችኋቸው ትንሽ ከህመማቸው ሲያገግሙ መመልከት ደስ ይላል። ምንም ነገር ባልፈይድላት ቢያንስ ሐሳብ ማዋጣት አይከብደኝም ነበረ። ዞሮ ዞሮ ግን አልሆነም። ያው አይታኝም እንግዲህ በራሷ ምክንያት እያናገረችኝ ለማናገር ሞክራ ሳታናግረኝ ነው ሄደችው። ያንን ነግራኛለች እና እንግዲህ እቺ ሴት እንደነገረችኝ ወይም እቺ ባለታሪካችን እቺ እህታችን እንደነገረችኝ ነዋሪነቷ አዲስ አበባ ውስጥ ነበር። ተወልዳ ያደገችው አዲስ አበባ ውስጥ ነው። ያም ሆኖ ቤተሰቦቿ በተለይም ደግሞ እናቷ ይሄ ባዕድ አምልኮ ውስጥ የነበሩ እናት ስለነበሩ ልጆቻቸውን ለአመቺሳ ነው የሰጡት። ልብ አድርጉ። አንደኛው የአመቺሳ ጣጣ የሚያመጣውን ነገር እንድናገር ነው የፈለገችው። ከበፊትም መርሃ ግብር ስሰራ ተናግሬያለሁ፣ አሁንም እደግመዋለሁ። ለአመቺሳ ተሰጡ። ለአመቺሳ እንግዲህ ብዙዎቻችሁ አመቺሳን የማታውቁ ሰዎች ልጆች ይወለዱና ክርስትና ከመነሳታቸው በፊት ባዕድ አምልኮ ይሄ ሰይጣን ውቃቢ ባለቃልቻ የሚባለው በእነሱ አባባል አዋቂ ግን አዋቂ አይደለም፣ በሰይጣን የሚያምን ባለውቃቢ፣ ባለዛር፣ ባለቃልቻ እንደዛ አይነት ቦታ ላይ ኬድና ያ አዋቂ ለተባለው ሰው እነዛ የተወለዱ ልጆች ክርስትና ከመነሳታቸው በፊት ተሰጥቶ ይተፋባቸዋል ምርቃት ተብሎ። ያ ግን ምርቃት ሲሆን እርግማን ነው። በዚህ እርግማን የተነሳ ብዙዎች ህይወታቸው ተመስቃቅሏል። ካደጉ በኋላ እነሱ በማያውቁት ምክንያት ባዛኞች ሆነዋል እና ባዛኞች ከሆኑ ቤተሰቦች ውስጥ ደግሞ እቺ ባለታሪካችን እና ቤተሰቦቿ ይገኙበታል። እንግዲህ ሁለት ወንድሞች የነበሩ ነው ያለችው። ከዛ በኋላ በዚህም ተብሎ ብቻ ወደ ጣሊያን ወጡ። አንደኛ ወንድሟና እሷ ማለት ነው። አይ ቲንክ ወንድሟ ይመስለኛል ቀድሞ የወጣው። እዛ ጋር በደንብ አብራርታ አልነገረችኝም፣ ግን ከንግግሯ ኮንቴክስት መረዳት የቻልኩት ያንን ነው። እና ከዛ በኋላ እሷ ተከተለች፣ እዛ ሄደች፣ የዛን ሀገር ሰው አገባች፣ አንድ ልጅ ወለደች። ልጇ 7 ዓመት ነው። እንደውም ፎቶን አይቼው በጣም የሚያሳዝን ቆንጆዬ ልጅ ነው። እና እየኖሩ ያሉ ይሄ በቤተሰብ አምልኮ በቤተሰብ ጣጣ የመጣው መንፈስ እዛም ሀገር ተከትሏቸው በደንብ ነበር ሲረብሻቸው የነበረው እና ቤተሰብ ውስጥ እንግዲህ የወንድም ልጅ፣ የአጎት ልጅ፣ የአክስት ልጅ ምናምን የተባላቸው እናንተ መስተዳድሯቸው የምታስተምሯቸው ምናምን ሰዎች አሉ። እነሱ ናቸው ጠላት ሆነው እዚህ ሴት ላይ የተነሱት። አሁን እንዴት ዘመድ በዘመድ ላይ ምናምን ነው። ብዙ ቤተሰቦችን ዝም ብላችሁ እንደው የማየት እድሉ ገጥሟችሁ ከሆነ በተለይ ደግሞ ይሄ በባዕድ አምልኮ ውስጥ በጣጣ በጨሌ በአመቺሳ ምናምን ውስጥ ያለ ቤተሰብ አይታችሁት ከሆነ በፍጹም ፍቅር ያለበት ቤተሰብ አይደለም። በፍጹም አንዱን ለመግደል ይነሳል፣ አንዱን ለማጥፋት ይነሳል፣ በአንዱ ላይ ይመቀኛል። በነገራችን ላይ ከስንት ወር በፊት ነው አንድ ልጅ ከፈረንሳይ መጥቶ አግኝቶ ነበር። አትሌት ነው እና የቤተሰቡን ታሪክ ነግሮ ነበረ። ቤተሰቡ ሁሌ እንደተበጣበጠ ነው። ያጎት ልጅ ከምናምን ጋር ሊጋደል ይፈልጋል እና መጥቶ እንደው በጣም ጨንቆት መጥቶ እኔ ስለገባኝ ያለ መምህር ግርማን በጣም ይከታተላቸዋል እና የእሳቸው ትምህርት የፈነጠቀልኝ እውነት ስላለ በተቻለ መጠን እኔ እሰግዳለሁ፣ ጸልያለሁ። በቃ እሳቸው የሚያስተምሩትን ነገር ተግባራዊ ያደርጋለሁ እና እኔ ስለገባኝ እየታገልኩ ባለ ግን ቤተሰቦቼ ስላልገባቸው እንዳለ አብዛኛዎቹ ማለት ይቻላል እናቱንም አባቱንም ጨምሮ እዚህ ህይወት ውስጥ ስላሉ ባዕድ አምልኮ ስላሉ የጨሌ አምልኮ ውስጥ ስላሉ ቤተሰቡ በቃ ምስቅልቅሉ የወጣ ቤተሰብ ነው። በኋላ ምንድነው ያለኝ እንደውም በአካል ተገናኝተን እባክህ እንደምንም እሳቸውን ባገኛቸው፣ እሳቸው ደግሞ አንደኛ በዛን ሰዓት ላይ አልነበሩም ይመስለኛል፣ ሁለተኛ ደግሞ ያ ፐርሰናሊ ሰው ማግኘት ላይፈልጉ ይችላሉ። እሳቸውን ተጭኖ እያንዳንዱ ሰው ወስዳቸው ከእሳቸው ጋር አታገናኙ። ብዙ የማይረዳው ያንን ነውና እሳቸው የራሳቸው የሆነ መመሪያ አላቸው፣ የራሳቸው የሆነ ታይም ስኬጁል ይኖራቸዋል እና ማንም እየፈለገ እየሄደ ያ ስለማይቻል ማለት ነውና ያን ስለ ያ ነው ያንን ማድረግ አልችልም፣ ከኔ ከአቅሜ በላይ ነው። የምትችል ከሆነ እንደውም እሳቸው ያኔ ፋኑኤልም ነበሩ መሰለኝ
እዛ ሄደህ ለማግኘት ሞከር ምናምን በሚለው እንትን ያለውና በኋላ ላይ ግን ቆይቶ በቃ ብዙ ነገሮችን ሞክሮ ሳይሳካለት ፈረንሳይ ከሄደ በኋላ እዚህ ሆኖ ታሪክ ነግሮ የነበረ አንድ ያጎታችን ልጅ ሌላውን ያጎታችንን ልጅ ሊያጠፋው እየዛተ ነው። አሁን ቤተሰብ የሚመስለው በጥቅም በመሬት ምናምን ይጣሉ ነው አይደለም። እኔ ገብቶኛል መንፈሱ እርስ በርስ ሊያጫርሰ ነውና ያ ስለሆነ ለማስጨንቅ ብሎ ነበር። እውነትም ፈረንሳይ ከሄደ በኋላ እንደፈራው የአንደኛ የአጎታቸው ልጅ እንደዛተው ሄዶ በበሬት በማይረባ ነገር ሌላውን ያጎታቸውን ልጅ በጥይት ይገለዋል። አመቺሳ መጨረሻው ይሄ ነው። ጨሌ አምልኮ መጨረሻው ይሄ ነው። ቤተሰቦቻችን የሚያመጡብን ጣጣ፣ አያት ቅድመ አያቶቻችን የሚያመጡብን ጣጣ መጨረሻው ይሄ ነው። ሞት፣ የኃጢአት ደመወዙ ሞት ነው እንዳለው ቅዱስ መጽሐፍ መጨረሻው ላይ ይሄ ነው እና እቺ እህት ይህንን ታሪክ ስትነግረኝ ያ ልጅ ነው ትዝ ያለኝ እና ቤተሰብ ውስጥ በጣም ብጥብጥ ነው ያሳደጓቸው ያስተማሯቸው ልጆች ናቸው ጠላት ሆነው የተነሱባቸው ማለት ነው። እና እዛ ከሄደች በኋላ ወንድምየው እየገባው መጣው። በጣም የሚገርማችሁ ሁኔታ ከዛ ይመጣና ከጣሊያን እንደውም ቀሲስ ሄኖክ ወልደማርያም ጋር ነው ወይን አምባ እየተመላለሰ መጠመቅ የጀመረው። ግን ምንድነው ባለቀ ሰዓት ያም የገባው ምንድነው በቃ ቤተሰብ ውስጥ እየሰሩ አያልፍላቸውም። እነሱ ጣሊያንም ሆነው ብዙ ነገር ይጥራሉ። ውስጥ ያለው ነገር ሰላም አይደለም። እርስ በርስ እዚህ ያሉት ይበጠብጧቸዋል፣ እዛ እነሱ ይሰራሉ። አመዳፋሽ ነው የሆኑት። ስለዚህ ይህን ያህል ዓመት እየለፋን አመዳፋሽ የሆንበት ምክንያት ምንድነው? እንደገና ደግሞ ቤተሰባችን ውስጥ ሰላም የጠፋው ለምንድን ነው ብሎ ሲመረምር የመምህር ግርማንና የቀሲስ ሄኖክን ትምህርት መከታተል ይጀምራል። ከዛ እየገባው መጣ ማለት ነው። ኦሆ የአመቺሳ ጣጣ ለካ ይሄ ነው፣ የጨሌ አምልኮ ጣጣ ለካ ይሄ ነው። በዚህም ላይ ደግሞ ጸበል ሲጠመቅ ሌላ እሱ ያላወቀው ነገር ምንድነው? እድሉ ተወስዷል። መንፈሱ ተናግሯል። እድሉ እንደተወሰደ በማን እንደተወሰደ ይሄ ነገር ሲገባው ልጁ ጥረት ማድረግ ጀመረ። ነገር ግን እንዳልኳችሁ በጣም ዘግይቶ ስለነበረ ይህን ታሪክ በነገራችን ላይ የምነግራችሁ እንዳትዘገዩ ነው። እህትም ያለችው ያ ነው። የወንድሜ ታሪክ መነገር አለበት። እሱ ቀድሞ ቢገባው ኖሮ ቢያንስ መትረፍ ይችል ነበር ለራሱ ነው ያለችው። ብዙዎቻችን ሳይገባን ነው እያለፍን ያለ ነው። ብዙዎቻችን ሳይገባን ነው ወደ ሞት እየተነዳን ያለ ነው። ብዙዎቻችን እንዲገባንም አንፈልግም። ቢገባንማ እንጸልያለን፣ ቢገባንማ እንቆርባለን፣ ቢገባንማ ከእግዚአብሔር ጋር እንገናኛለን፣ ቢገባንማ እግዚአብሔር መደገፊያችን አንተ ነህ እንለዋለን እንጂ ለባለ ወቃቢ ለባለ ዛር ለምናምን አንሰግድም። ምክንያቱም ፈጣሪያችሁ አምላካችሁ እኔ ብቻ ነኝ ብሎናል። ከኔ ሌላ አታምልኩ ብሎናል። ግን ያንን ቃል ሽረን ነው ዋጋ እየከፈለን ያለ ነው፣ ወደ ሞት እየተረዳን ያለ ነውና ይሄ በደንብ ሊገባን ይገባል። እና ሴት ከዛ በኋላ እንደዛ ለፍቶና በኋላ እዚህ መጥቶ እንግዲህ ትልቁ ጣጣ የጀመረው መቼ ነው? እየገባው ሲመጣ የራሱን ጥረት ማድረግ ጀመረ። ከዛ በኋላ ለዚህ ሁሉ ጣጣ የዳረጋቸው የቤተሰቡ ጣጣ እንደሆነ ገባው በነገርኳችሁ መምህራን ትምህርት። ከዛ መጥቶ በድፍረት ጨሌ አውጥቶ ጣለ። ጥሩ ነው ያንን ማድረጉ። ነገር ግን ከጠላት ጋር ስትዋጉ መጀመሪያ ምን ይዛችሁ ነው? አሁን ብዙ ሰው የማይገባው እሱ ነው። ከጠላት ጋር በምትዋጉበት ሰዓት ላይ ባዶ እጃችሁን አትዋጉ። ለምሳሌ በዓለማዊው መንገድ እንኳን የምንመለከተው ወታደሮች ሆናችሁ በድፍረት በአድቬንቸር ጠላታችሁን ስለጠላችሁት ብቻ ባዶ እጃችሁን ሰተት ብላችሁ ጦር ሜዳ ውስጥ አትገቡም። ልምምድ ታደርጋላችሁ፣ ከቻላችሁ ወታደራዊ ልምምድ ታደርጋላችሁ፣ ብዙ ነገር ትማራላችሁ። ጠመንጃ ተኳኮስ፣ ጠመንጃ ሁሉንም የመሳሪያ አይነት አጠቃቀሙን ትማራላችሁ። ሳይኮሎጂካሊ ትዘጋጃላችሁ። እንዴት ነው ጠላት ሊያሸንፍ የሚችለው ብላችሁ በስነ ልቦናም በአካላዊ ብቃትም ራሳችሁን ብቁ ታደርጋላችሁ። ይሄ በሌለበት ግን በስሜት ብቻ ጦር ሜዳ ውስጥ ለገባችሁ ተሸናፊ፣ ሊያም ደግሞ በጣም ምንድን ነው የሚባለው በኃይለኛው ተሸናፊ ነው የምትሆኑት። መንፈሳዊ ውጊያም ላይ እንደዛ ነው። አንዳንዶች ትንሽ የሆነ ነገር ሲገባቸው በስሜት ነው የሚገቡት እንጂ በብልሃት አይደለም። 24 ሰዓት 7ቱንም ቀን የሚሰራው ጠላት ደግሞ ከናንተ የበለጠ በልምምድ የቆየ ሁሌ ስትራቴጂ ላይ ስላለ፣ ሁሌ ልምምድ ላይ ስላለ፣ ሁሌ ስራ ላይ ስለሆነ እንዴት እንደሚያጠቃችሁ እንዴት እንደሚያሸንፋችሁ ያውቃልና ከዛ በልጣችሁ ካልሄዳችሁ ተጎጆች ናቸው የምትሆኑት። እና ይሄም ወንድም ልክ ሲገባው መጠበቅ ኦልሞስት ጥሩ ነበር። ከዛ ግን ያን ጨሌ አውጥቶ ከጣለ በኋላ የበለጠ ቤተሰቡ ሰላም መደፍረስ ይጀምራል።
አንደኛ መንፈሱ እሱም በሚደግፉትና እሱም በማይደግፉት መካከል ከፍተኛ ጦርነት ያስነሳው። እዚህ እነሱ እንግዲህ ያሳድጓቸው ያጎት ልጅ ምናምን የሚባለው በእነዚህ ላይ ጠላት ሆኖ ተነሳ። ምክንያቱም እቺ እህት ታሪኩን የምትነግረኝ እህትና ይሄ ወንድሟ እዛው ጣሊያን ውስጥ ያለው ወንድሟ ስለገባቸው ያኛውን መንገድ ሲከተሉ የእነሱ ተቃራኒዎች ደግሞ እነሱ ላይ ጠላት ሆኖ ከዛ በኋላ የመንፈሱ ውጊያ እያየለ መጣ። ልጁ ጨሌ ጥሎ እዚህ ተጠምቆ ከሄደ በኋላ ታመመ። ወንድሟ ታመመ፣ ተሰቃይቶ ሞተ። መበቀል ጀመረ ማለት ነው መንፈሱ። ጨሌው ለምን ተጣለ ብሎ ያበደው መንፈስ ቤተሰቡን መበቀል ጀመረ። በተለይ ደግሞ እሱን የሚቃረኑት እህትና ወንድም መበጥበጥ ጀመረ። በጣም በሚገርም ሁኔታ ከሞተ በኋላ ወንድሟ ሴት በከፍተኛ ሁኔታ ቅስሟን የተሰበረው፣ በከፍተኛ ሁኔታ ባዶነት ይሰማታል። እንደውም ባለቤቷ እግዚአብሔር ይስጠው የዛም ሀገር ዜጋ ቢሆን በቃ ያለችበትን ችግር ስለሚያውቅ በወንድሟ ሞት ቅስሟ እንደተሰበረ ስለሚያውቅ ይችላት ነበር። እንደው በጣም ይፈራኛል ነው ያለችው። እንግዲህ አንዳንድ ጊዜ የወንድ ልጅ ፍራቻ ምንድነው የሴትን ልጅ ስሜት ከመጠበቅ አንጻር ነው እንጂ በሌላ አይደለም። ሌላው በጣም የሚገርመው የሚያምር የ7 ዓመት ቆንጆ ልጅ አላት ብያቸዋለሁ። ያለምንም ምክንያት ትደበድበዋለች። ይሄ ነው ባዕድ አምልኮ ውስጥ ያለ እንዲህ አይነት የመንፈስ ጉስቁልና ውስጥ ያለ ሰው የሚያደርገው ነገር መንፈሱ ስለሚጫጫ ነው። ቤተሰባዊ ፍቅር፣ ደስታ እንዳያገኝ ስለሆነ በአብዛኛው ፍላጎቱ ይህን ልጅ በውሃ ቀጠና ሁሌ ነው የምደበድበው። ከደበደበችውና ካለቀሰ በኋላ ግን ልቧ ይደማል፣ ትታመማለች። የበለጠ ልቧን የሚያደባው ምነው ታውቃላችሁ? ልክ ከመታችሁ ምን እንትን ካለ በኋላ እሷ ቁጭ ብላ በዛ ተሰምቷ ስታለቅስ አጠገባይትና እናቴ አታልቅሺ፣ በቃ አንቺ ወደሽ አይደለም። ልብ አድርጉ፣ የ7 ዓመት ልጅ። ይሄ ደግሞ ምን ያህል ልብ እንደሚያደማ አስቡት። ፈልጋ አይደለም ልጇን የምትቀጠቅጠው። ላይ ያለው መንፈስ ሊያበሳጫት ስለሚፈልግ የባዕድ አምልኮ ጣጣ መጨረሻው ይሄ ነው። የአመቺሳ ጣጣ መጨረሻው ይሄ ነው። ወንድሟ ከሞተ በኋላ በቃ ስራ መስራት አቃታት፣ አእምሯ ባዶ ሆነ። ምን አይነት ስሜት ውስጥ ገባች? ሰዎች አይረዱኝም፣ ሰዎች እያዩኝ ይስቁብኛል፣ ሰዎች እያዩኝ ያንሾካሾካሉ፣ ስለኔ ነው የሚያወሩት የሚለው መንፈስ ውስጥ ማለት ነው። እና ጥርጣሬ፣ ኮንፊደንስ አጣች በራሷ ላይ። ድሮ ግርማ ሞገስ የነበራት ሴት ያንን ግርማ ሞገሷን አጣች፣ ተጎሳቆለች። ሰልፍ ኮንፊደንሷ እንደ ጉንበኖ ጠፋ። ነጋ ጠባ ልጇን መቀጥቀጥ ነው፣ ከባለቤቷ ጋር መጨቃጨቅ ነው። የወንድሟን ሞት ባሰላሰለች ቁጥር ትረበሻለች፣ አእምሯ ጥሩ አይመጣም። ትላንት ስታናገረኝ እንኳን ድምጿ ላይ የተረዳሁት ነገር አለና ይህ ብቻ ሳይሆን እዚህ ያለ ወንድሟ ደግሞ አንደኛ ወንድሟ እዚሁ ነው። ሁሉ ነገሩ ከቁጥጥር ውጭ ነው የሆነው። ሁሉ ነገር ከቁጥጥር ውጭ በቃ ዝም ብሎ ባካኝ ታውቃላችሁ። ሰርቶ ቢያገኝም ገንዘቡን የሚበትን። በነገራችን ላይ የአመቺሳ ልጆች እንደው እንደምንም ብለው ቢያድጉና ወደ ስራ ዓለም ቢሰማሩ እንኳን ባካኞች ነው የሚሆኑት። መንፈሱ ንብረት እንዲይዙ አይፈልግም፣ እንዲረጋጉ አይፈልግም፣ ቤተሰብ እንዲመሰረቱ አይፈልግም። ዝም ብሎ ማባከን ነው። ጠጪዎች ያደርጋቸዋል፣ ሰከራሞች፣ ሱሰኞች ያደርጋቸዋል። ዝም ብሎ በባከን መንገላወት ነው። ይሄ ሁሉ የሚመጣው ግን እነሱ ፈልገውት እነሱ ወደውት በእነሱ ፍቃድ አይደለም፣ በቤተሰቦቻቸው የባዕድ አምልኮ ጣጣ። ስለዚህ ሌላ ነፍስ መዳን አለበት ያለችው ይህች ሴት ምንድነው? እዚህ መስመር ውስጥ ያሉ ቤተሰቦች በተለይ አያት፣ ቅድመ አያት ምናምን አጎት ምናምን የሚባሉት ከዚህ ውስጥ እንዲወጡ የተቻላችሁን ጥረት ልታደርጉ ይገባል ነው። እኛ የሚሰማ የለም እንጂ የለፈለፍን ነው በተቻለን አቅም። እኔን ተወኝ። በተለይ ሌሎች መንፈሳዊ መምህራን ምን ያህል ጥረት እንደሚያደርጉ ታውቃላችሁ። ጥረት ስላደረጉ ግን ምንድነው ያተረፉት? ጥላቻ፣ ስድብ፣ ነቀፌታ። ምክንያቱም አብዛኛው ሰው በመንፈስ የተያዘ በርኩስ መንፈስ የተያዘ ስለሆነ እንደዚህ አይነት መምህራኖችን አይፈልግም። እንደውም ታፔላ ቅጽያ ስም ነው የሚያወጣላቸው። ጠንቋዮች ናቸው፣ እንዲህ ናቸው ምናምን። ያንን እንዲል ያስባለው እላዩ ላይ የሰፈረው መንፈስ ነው። ራሱ ላይ ይዞት የመጣው የቤተሰብ አምልኮ ጣጣ ነው ያንን የሚያስብለውና ገና ብዙ ይቀረናል። በጣም ብዙ ይቀረናል በዚህ ጉዳይ ላይ ማለት ነውና ቤተሰቦቻችንን ከሞት ለመጠበቅ ከፈለግን
የሌላውን ነፍስ ለማዳን ከፈለግን እንዲህ መውጣት እየፈለግን እንዳንወጣ የሚገዳደረንን መንፈስ መቋቋም ከፈለግን አሁን ከዚህ የበለጠ መንፈሳዊ ንቃት ስፒሪቹዋል አዌክኒንግ ያስፈልገናል። መንፈሳዊ ንቃት። የሰው ልጅ በመንፈሳዊ ማንነቱ ካልነቃ ካልበቃ ዓለማዊ ህይወቱ ላይ እንደፈለገ ቢራቀቅ ዋጋ የለውም። ዓለማዊ ህይወታቸው ላይ ብዙ የሚራቀቁ ሰዎችን አይተናል። ነገር ግን ብኩኖች ናቸው። በወር ኤን ሚሊዮን የሚያገኙ ሰካራሞች ናቸው። በወር እንደፈለጉ ገንዘብ የሚያንቀሳቀሱ ሰዎች ሰላም አልባ ናቸው፣ ጤና አልባ ናቸው። ጭንቀትን ነው የሚያስተናግዱት። በየጊዜው ስለ ብሶት ነው የሚያወሩት። በየጊዜው አእምሯቸው አይረጋጋም፣ ሰላም የላቸውም። ምክንያቱም ኢነር ፒስ ከዓለማዊ ቁስ ሳይሆን ከኢየሱስ ክርስቶስ የሚሰጥ ስለሆነ ከመድኃኔዓለም የሚሰጥ ስለሆነ ቅድስት ድንግል ማርያምን እናት አድርጎ የተቀበለ ስለሆነ እውነተኛ ውስጣዊ ሰላም ያለው ከነዚህ አይነት ነገሮች ውጭ የሆነ ሰው የፈለገውን ያህል በምድር ላይ ገንዘብ ቢያንቀሳቅስ፣ የፈለገውን ያህል ህንፃ ቢኖረው፣ የፈለገውን ያህል የባለጸጋ ኑሮ ቢኖር ነው ውሸት ነው፣ ውሸት ነው፣ ውሸት ነው። በህይወታችን ኖረን ብዙ ነገር አይተናል፣ ብዙ ነገር ታዝበናል። ስለዚህ በጊዜ ልንነቃ ይገባል። ቤተሰባችንን ማትረፍ የምንፈልግ ከሆነ ልጆቻችንን በጸዳች ዓለም ላይ ማኖር ማሳደግ የምንፈልግ ከሆነ እኛ ይህንን ዓለም እኮ ተሰናብተን እንሄዳለን። ቢያንስ ብዙዎቻችን በተለይ በነሜ ያላችሁ ሀፍ እድሜያችንን አልፈነዋል አይደለ? ከዚህ በኋላ ለልጆቻችን ግን ምንድን ነው የምናወርሰው? ልጆቻችን ሁሌ በእንደዚህ አይነት የፖለቲካ ትኩሳት ውስጥ እየዋዠቁ መኖር አለባቸው? ሁሌ የተጨነቁ መኖር አለባቸው ወይ? ሁሌ ስለ ስደት እያነሱ መኖር አለባቸው ወይ? ሁሌ ከሀገር ስለመውጣት ሀገራቸውን ስለመጥላት እያሰቡ ነው? ሀገራቸውን መጥላት የለባቸውም። ግን ሀገራቸውን እንዲጠሉ የገፋፋቸው ምክንያት ምንድን ነው ያለው? ዓለማዊ ጣጣው እንዳለ ሆኖ በአብዛኛው ግን ዶሚኔት ያደረገው እኔ መንፈሳዊ ጣጣው ነው ብዬ ነው የማስበው። ይሄ ሁሉ የርኩስ መንፈስ ውጤት ነው ብዬ ነው የማስበው። ሰው ከእግዚአብሔር እየራቀ በሄደ ቁጥር ቅዱስ መንፈስ ላይ ያለው ቅዱስ መንፈስ የተሰጠው ጸጋ እየተገፈፈ ነው የሚሄደው ብዬ አምናለሁ። ለዛም ነው እርስ በርስ የምንባላው፣ የምንሻኮተው፣ ሰው ዘቅዝቀን የምንገለው፣ እስከ ነፍሱ የምናቃጥለው፣ እልም ያለ ዝሙት ዓለም ውስጥ የምንገባው፣ ጠጪዎች፣ ሰካራሞች የምንሆነው ለምንድን ነው? በተግባራችን ቅዱስ መንፈስ ከላያችን ላይ እየተነሳ ስለሚሄድ። ቅዱስ መንፈስ ከላዩ ላይ የተነሳ ሰው ደግሞ የማን አገልጋይ እንደሚሆን ግልጽ ነው፣ ግልጽ ነው። ዓለምን ለመምራት በደንብ እየተዘጋጀና እየሰራ ያለው የሉሲፈር ተከታይ ነው የሚሆነው። ብዙዎች አሁን ሉሲፈርን እየተከተሉ ነው። ብዙዎች በሉሲፈር ፕሪንሲፕል ውስጥ እየሄዱ ነው። መንገድ ጠራጊዎች ለዛ ሁኔታዎችን እያመቻቹ ነው፣ በውጭም ኢትዮጵያ ውስጥም። ነገር ግን የነቃ ማህበረሰብ ቢኖር ኖሮ ይሄ ስፒሪቹዋል አዌክኒንግ ያለው ሰው ቢኖር ኖሮ ነው አሁን እየሆነ ያለው ነገር ዮሐንስ ራእይ ላይ የተቀመጠው ነገር ነው። የዓለም ፍጻሜ ሊሆን ስለሚታዩ ምልክቶች እነዚህ ናቸው። እነዚህ ምልክቶች እያየን ነው። ስለዚህ እግዚአብሔር እስከ መጨረሻው ጸንቶ የቆየ ይድናል ባለው መሰረት እስከ መጨረሻው ጸንቼ ልቆይ ይገባኛል። በቃ በዚህ ደረጃ ገብቶኛል። በዚህ ደረጃ መንፈሳዊ መነቃቃት፣ መንፈሳዊ ንቃትን የግል ያድርጌያለሁ። እንዲህ አይነት እሳቤ ከሌለን በስተቀር ከዚህ የበለጠ ዋጋ እንከፍላለን። ስለዚህ ቀሪውን ነፍስ ማዳን የምንፈልግ ከሆነ በቤተሰብ ጣጣ በመጣ ሞት ቅስማችን ከመሰበሩ በፊት ታሪካችን ይፋ ወጥቶ መነገር መቻል አለበት። ያለንበት ሁኔታ፣ የከፈልነው መስዋዕትነት፣ ያንን መስዋዕትነት ለምን እንደከፈለን። ስለዚህ ከኛ ታሪክ እኛ ምክንያት ሆነን ከከፈልነው መስዋዕትነት ሌሎች መማር መቻል አለባቸው፣ ቤተሰቦቻቸውን እንዲያድኑ፣ ነፍስ እንዲያተርፉ። ያ ካልሆነ ግን ተያይዘን ማለቃችን ነው። አትጠራ። አሁን አንዳንዱ ሰው ይሄንን እንደ ዘበት ሊመለከተው ይችላል። ነው ተያይዘን ከማለቃችን በፊት ጊዜው አሁን ነው። የመንቂያው ጊዜ አሁን ነው። ወንድሞችም እህቶችም እናቶችም አባቶችም በግልጽ ነው የምነግራቸው። ብዙ ሰው ከዚህ የቁም እንቅልፍ ውስጥ አልባነነም። አብዛኛው በደመ ነፍስ ነው የሚንገላወደው። በደመ ነፍስ ለዕለት ዳቦ ጨብጦ ለማይጨብጠው ገንዘብ የራሱ ላልሆነ ቤት። አንዳንዶች አይታቸዋል እድሜ ልካቸውን ተንከራተው ተሰቃይተው ከዛም ከዚህም ተባልተው ቦጭቀው ምንም ገንዘቡን ከየትም በአቋራጭም በምንም አምጥተውት ህንፃ ገንብተው አስመርቀው ከመጋታቸው በፊት ራሳቸውን ያጠፉ ሰዎችን አታውቁም? እዛ ቤት ሲገቡ የሚሞቱ ሰዎችን አታውቁም?
የምናስብበት ቆም ብለን ከዓለማዊ ሁካታ ውስጥ ወጥተን ቆም ብለን በጽሞና ከራሳችን ጋር ተነጋግረን እግዚአብሔርን የምንፈልግበት ጊዜ አሁን ነው። እግዚአብሔርን የምንፈልግበት ጊዜ አሁን ነው። ብዙዎቻችሁ ካልዋሻችሁ በስተቀር ውስጣዊ ሰላም የላችሁም። ውስጣዊ ሰላም ለማስመሰል በየመጠጥ ቤቱ በየስካሩ ዓለም ምናምን ነው አይደል? ምንናውዘው ይሄን መደባበቅ የለብንም። ግልጽ ለመነጋገር ያለብን ለምንድን ነው በጊዜ ገብተን ሰላማዊ እንቅልፍ መተኛት የማንፈልገው? ከዛ ይልቅ ሌሊቱን ሙሉ ስንጠጣ ማደር የምንፈልገው፣ መስከር የምንፈልገው፣ ዝሙት ውስጥ፣ ኃጢአት ውስጥ፣ መጠጥ ውስጥ፣ ጫት ውስጥ፣ ድራግ ውስጥ መግባት የምንፈልገው ለምንድን ነው? ማንም ሰው ፈልገው እዚህ ውስጥ መግባትና ገላውን ማጎሳቆል አይፈልግም። በሰውነቱ መጎዳት አይፈልግም። በመንፈሱ መጎዳት አይፈልግም። ጭንቅላቱ እንዲቃጠል አይፈልግም። ስለዚህ ያንን እንዲያደርግ የሚያስገድድ የሆነ ኃይል ላይ ያለ ማለት ነው። ያንን ኃይል ነው መርምሮ ማወቅ ያለበት። ብዙዎቻችን ያንን ኃይል መርምረን ማወቅ አንፈልግም። ይልቅ የምንሰጠው ምክንያት ምንድነው? ዓለማዊ መዝናናት ነው። ይሄ ዓለማዊ መዝናናት አይደለም፣ ዓለማዊ መንከራተት ነው፣ ዓለማዊ መባዘን ነው። ስለዚህ ከዚህ ዓለማዊ መባዘንና መንከራተት ለማውጣት ይሄ የውሸት መንገዳችንን ትተን ወደ ትክክለኛው መንገድ ወደ ትክክለኛው የጌታችን መድኃኒታችን የኢየሱስ ክርስቶስ መንገድ እንዲሁም ደግሞ ወደ መድኃኔዓለም መንገድ መመለስ መቻል አለብን። ያንን ካላደረግን ግን እቺ እህት እንዳለችው መስመር ካለፍን በኋላ እድሜ ልክ ከውስጣችን ለማይወጣ ሐዘን እንዳረጋለን። ከእንደዚህ አይነት ሐዘን እግዚአብሔር ይጠብቀን ለማለት ነው። እንግዲህ የዛሬው መርሃ ግብር እርግጠኛ ነኝ ይጠቅማችኋል፣ ያስተምራችኋል፣ ነፍስ ለማዳን ይረዳችኋል ብዬ አስባለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ